ዌብሳይት ላይ ዌብሳይት ውሸት ነው ዌብሳይት እና አባቴ ኦኬ ግን ይሄ ራሱ እኮ የሳውዲ አረቢያ ዌብሳይት እኮ ነው 1 ሚሊዮን ወይ የፈለገ የሳውዲ ብትለይ ምንም ብትለይ ዌብሳይት እሺ ትክክለኛው ተፍሲር ኢብን ከቲር ምንድነው የሚለው ትክክለኛው ተፍሲር ኢብን ከቲር ምንድነው የሚለው ያው እሱን ማለት ነው እንዴት ነው ማስረዳ ትክክለኛው ተፍሲር ኢብን ከቲር ምንድነው የሚለው እጄ ላይ መጽሐፉ ሲገባ እኔ አሁን ነገር በቃ ወይስ መጽሐፉ ሲገባ ትመለሳለህ አብዱኪ ለምን መሰለህ የራስን ዌብሳይቶች ሙስሊሞች የሚጠቀሙትን ማትጠቀም ከሆነ እኛ ምንም ልንረዳህ አንችልም አሁን ዘመን በዘመነበት ጊዜ የእናንተን 100 ምናምን $200 እያወጣ መጽሐፍ የሚሰበስብ ሰው የለም ዌብሳይቱ ደግሞ ያዘጋጁት የራሳችሁ አቅም ከሌለሽ የዚህን ያህል መስዋዕትነት ከፍለሽ አይ አዳምጥ መንቀሳቀስ ካልቻልሽ ዝም ማለት ነው አይ ለምን እኔ ክርስቲያን ነው ለምን ይኖረኛል አንተ ሙስሊም ሆነ የለህም አይደል እንዴ ምንድነው የምታወራው ስለዚህ ጀህነም አዳምጥ ካስቸገረሽ ጀህነም ይዘሽ ተቀመጪና አንቺ አታውቂም ችግር የለውም ድህነት ጸጋ ነው እኔ ደግሞ ልጠይቅሽ እንደ ነብይ አሮጊት ወደ ነብይ ነው አትጫጩብኝ አዳምጡኝ ነው የምላችሁ በአንድ ቢዩት አድርጉላችሁ አቡኪ እኔ ልጠይቃችሁ ነው አዳምጥኝ በቃ አቡኪ አዳምጠኝ ልጠይቅ ነው ሚውት እንዳታረገኝ ልጠይቅ ነው እኔ ሚውት ሳይሆን አስወርዳለሁ ጩኸት ስለማልፈልግ ሰዓት ሄዷል ካንተ በላይ አልጮህም በነገራችን ላይ ጥያቄ ልጠይቅህ ነው እየተባልክ ያለው ከሰሩ ታዲያ ጥያቄ ካለ ጥያቄ እንጠይቅ ለምንድን ነው ጥያቄ ልጠይቅ ስልክ የምታወርደው ማንንም ሁሉም ሰው እያወረድክ እኮ ነው ለምንድን ነው ጥያቄ የማትቀበለው ጥያቄ ብቻ ነህ እንዴ አንተ ጠይቃለሁ እኮ እና እየነገርኩ እኮ ነው እኔ ዝም ብዬ ያዳምጥኩ ነው ለምንድን ነው የሚጠይቀው የምታወርደው ጠይቃለሁ አሁንም አንተንም አወርዳለሁ ምጮህ ሆነ አውረደኛ ብርቅ እኮ አይደለም ምንድነው አንተ እፎይ ለራስ ተደብቀ ደናደር ከማል ጥያቄ ያለ መጽሐፍ ቅዱስ ላይ ዙዙ መጽሐፍ ቅዱስ ሳይሆን የምትከተሉት ሌላ ነገር እኮ ነው እንጂ መጽሐፍ ቅዱስ እኮ ምንም ከመጽሐፍ ቅዱስ ጋር የሚገናኝ ነገር የላችሁም እኮ ነው ሰላም መጽሐፍ ቅዱስ በአንድ ሰላም እንኳን ደህና መጣሽ እፎይ አልሐምዱሊላህ እፎይ ባለፈው ገብቼ አንዳንድ ነገር መልሰህልኝ ነበር አስታወስከኝ አይደል ነው እንጃ ባለፈው እንደዚሁ ከስምንት ቀን እንደዛ አካባቢ ገብቼ እንደዚህ ነገሮች ጠይቄህ ያኔ አብራርተህልኝ ነበር በተወሰነ መልኩ ያው እኔም እሺ አጣናለሁ ብዬ ነበረ ከዚያም ያው አንተን ገብቼ ማድረግ አልፈለኩም ቪዲዮዎችን እየገባሁኝ እያየሁኝ ነበረ እና በእርግጥ አንዳንድ ብዙ ጥያቄ የሆኑብኝ ነገሮች ተመልሰውልኛል ከቪዲዮ እና ግን አንዳንድ ግራ የገቡኝ ነገሮች ነበሩ እሱ የተወሰኑ ብታብራራልኝ ማለት ያኔ እያመዛዘንኩት ነው በሰጠኸኝ መልስ ማለት ነው ባለፈው ስለ መጽሐፍ ቅዱስ ስለ ልዩነታቸው ማለት አናግሬህ ነበረ ከዛ ያንን አብራርተህልኝ ነበረ ከዚህ አካሳውስኩሽ ያው እኔ ሃይማኖት ክርስቲያን ሙስሊም ያኔ አልደግፍም ሐቅን ነው ትክክለኛውን ነገር ማለት ነው ስለ ቁርአንም ሆነ ስለ መጽሐፍ ቅዱስ አንብቤ ያው እኔ እውነቱን የምረዳው እስልምና የቤተሰብ ሃይማኖት ሆነና ይህ እስልምና ትክክል ነው ብዬ አላምንም ክርስቲያንም ቢሆን ያው እንደዚያው በተመሳሳይ ሃይማኖት ያኔ የቤተሰብ ሃይማኖት አይደለም ብዬ ነው የማምነው እኔ ማለት ነው ስለዚህ መረዳትና ማወቅ ነው የምፈልገው ያው ብዙ ያነጻጸራችሁ ሁሉንም እከታተላለሁኝ አሁን በቅርብ ጊዜ ነው መከታተል ያስኩት እና አሁን ከሰው ልጅ አፈጣጠር ጀምሮ አሁን ያኔ የአላህ ሰዎችን እንዴት እንደፈጠረ አስተውላለሁ እግዚአብሔር እንደዚህ እናንተ አምላክ ደግሞ ከሰው አፈጣጠር ታንስቼ ያኔ አመዛዝናለሁ ሳመዛዝን ግን ያው በክርስትና እንደሚታወቀው አደምና ሐዋ ፈጠራቸው አይደለ ከዚያም ገነት ውስጥ አስገባቸው አይደለ ገነት አስገብቷቸው ይሄን ዛፍ እንዳትበሉ አላቸው ያን ዛፍ የተወሰነ መልካም አነባለሁኝ አንድ ጊዜ ማለት ነው ከዛ ሳምዘዝ ነው ምድር ላይ አልፈጠራቸውም አይደለ ፈጣሪ እናንተ ያው ገነት ውስጥ አስገባቸው
ምድር ነው የተፈጠሩት፣ ወደ ገነት አስገብቷቸዋል። ያው ሞት አልተፈጠረም። ኑሩ ነው እንደናንተ አይደለም። ሞት እንደናንተ አይደለም የኛ እሺ ጥያቄሽን ጠቅላላ አድርጊውና እንመልስልሻለን። እሺ የኔ ጥያቄ ያው መጽሐፍ ቅዱስን አነባለሁኝ፣ ግን በነገራችን ላይ አንድ መረዳት የምፈልገው ነገር ቁርአን የኛ ቁርአን አለ፣ አንድ ቁርአን ነው ሁሉም የሚያምኑበት ማለት ነው። ግን ወደ እናንተ ስንሄድ እናንተ መካከል ያኔ ብዙ ልዩነት አለ። ከዚያም በተጨማሪ ደግሞ መጽሐፋችሁም እንደዚሁ ልዩነት አለው መሰለኝ ብቻ ነው ልዩነት አለ አይደል? ለምሳሌ 66ቱ 80 ሀዱ ምናምን ይባል እንደዚህ መጽሐፍ የተለያየ አለ። እሺ አሁን ከዛ የትኛው ነው ወይስ ትክክለኛው መጽሐፍ የትኛው ነው? እሺ ጥያቄዎችሽ እነኚህ ናቸው። ይሰማል። ጥያቄዎችሽን ጨርሽና አንዴ እንደዛ ወዲያ ጠቅላላ አድርገን እንመልስልሻለን። እሺ ስለ መጽሐፋችሁ ማፈልጌ ነው። ያኔ መጽሐፋችሁ አንድ ነው እናንተ? እሺ ሌላስ? የሆነው ጥያቄሽ በቃ ማለት ያኔ እኔ ከዚያ ማነበውና ያኔ በመጽሐፍ የምታምኑ ከሆነ ብዬ ነው። መጽሐፍ ያኔ አፕሊኬሽን አውርጃ አነባለሁኝና ኦኬ። ስለዚህ ያኔ መጽሐፍ እናንተ በአንድ መጽሐፍ ነው የምታምኑት? ልዩነት የለውም? መልካም በቃ ያዡ መዝሙር ትንሽ ሄዱበታል። እርሶ ሄዱ። እሺ ችግር የለውም። ቆይ አንተን ስለፈለገች እፎይ አንተ ካንተ ጋር ጨርሱ። ምክንያቱም አንተን ኦልሬዲ መጀመሪያም ቀለል ያልካት ሰው ከምታውቀው ሰው ጋር ይሻላል። አንተን እየተካተለች ስለሆነ አንተ ጨርስ፣ ችግር የለውም። እሺ ከአፈጣጠር ጋር አነሳሹ ሜቢ እሱን በደንብ መዝሙር አይደል ይደረጋል። አዳምና ሔዋን የተፈጠሩት በምድር ላይ ነው። በጸጋ ግን ገነትን አግኝተዋል። ጸጋ ነው፣ በጸጋ ነው የተሰጡት። የባህሪያቸው መገኛ ሳይሆን ገነት ጸጋ ነው። ለዛ ነው ከጸጋቸው ነው የተራቆቱት፣ ገነትን ሲያጡ ማለት ነው። ስጦታ በስጦታ ስላገኙት ማለት ነው። አዳም በ40 በተፈጠረበት ወደ ገነት ገብቷል። ሔዋን ደግሞ በ80 ማለት ነው። which is አባትሽ ሆነ የተከበረ ቦታ ላይ ተሰጠው። ጥፋት ሲያጠፋ ደግሞ ከተከበረ ቦታ ላይ ወጣ። ከዛ በኋላ አንቺም ያደህነቶቹ ምናምን የአባትሽ ሼር እንደምታደርጊው ያንን ጸጋ አተሻል ማለት ነው። የገነቱ ያ ነው። ኤኒዌይስ ወደ መጽሐፉ ጋር ስንመጣ ደግሞ መጽሐፍ ቅዱስ ስንመጣ እናንተ ጋር ፕሮቴስታንቶች ጋር ምናምን ነገር መጽሐፍ ቅዱስ የቅኖናው ጉዳይ ነው። የብዛቱ ጉዳይ ሳይሆን ዋናው እንትን የሚለን የቅኖናው ይሄን ያህል ተቀብለዋል፣ ይሄን ያህል አልተቀበሉም። ዋናው እሱ ሳይሆን እምነታችን ነው ዋናው ነገር። ክርስቶስን ምን ብለን እናምናለን? በስላሴ ላይ ምን ብለን እናምናለን? አንድ መጽሐፍ ብትይዥም አንድ ቁጥር የያዘ መጽሐፍ ብትይዥም አሁን ቅድም እንዳሳየ ነው፣ ሰሞኑንም እየተከታተልኩ ነው ብለሻል። አንድ መጽሐፍ ብትይዥም መጽሐፉ ላይ ካልተግባባሽ ትርጉም የለውም ማለት ነው። የመጽሐፉ ቁጥር መበላለጡ ወይንም ማነሱ የቅኖናው የኛውን መቀበል ያኛውን አለመቀበሉ ብቻ ሳይሆን ተመሳሳይ መጽሐፍ ዘሽ እንኳን አረዳድሽ ትክክል ካልሆነ ምንም ትርጉም የለውም ማለት ነው። መፈክር ብቻ ሆኖ ለዘመናት የሙስሊሞች መፈክር ስለሆነ አንድ ቁርአን አለን የምትለዋ መፈክር ስለሆነች ማለት ነው። አንድ ቁርአን ዘሽ አላህ እጅ አለው፣ እግር አለው፣ አይን አለው፣ ፊት አለው፣ ጥርስ አለው፣ እግር እነኚህ ሁሉ አሉት። ልብ በይ አንድ መጽሐፍ ዘሽ እነኚህ ሁሉ አሉት ይላል አንደኛው ደግሞ ያንኑ መጽሐፍ ዞ አላህ እጅ የለውም፣ እግር የለውም፣ ፊት የለውም፣ ባት የለውም ይላል። አንደኛው አላህ አለ ቦታ ሲል አንደኛው በቦታ ይላል። ስለዚህ አንድ መጽሐፍ መያዝሽ በራሱ ለእምነትሽ የሆነ ማረጋገጫ መሆን አይችልም ማለት ነው። አንዱ መጽሐፍ አንድ ፔፐር እንኳን ይዘሽ ሁለት ሐሳብ የምታመጪ ከሆነ ማለት ነው። ስለዚህ መጽሐፉ ቁጥር ብቻ ሳይሆን ማተር የሚያደርገን አረዳዱ ላይ ይወሰናል ማለት ነው። የአዲስ ኪዳን ላይ ስንመጣ ለምሳሌ ፕሮቴስታንቶች ጋር የሚቀበሉት እኛ ጋር የሚቀበሉት ተመሳሳይ ነው፣ ከስርዓት መጽሐፍቶች ውጪ ማለት ነው። ስርዓት መጽሐፍቶች አሉ እኛ የምንቀበላቸው
እነሱ ሲጨመሩ ከዛ ደግሞ ብሉይ ኪዳን እንደም እንደዚህ በቅኖና እነሱ ያልተቀበሏቸው እኛም እንቀበላቸው አሉ። እኛ ጋር 81ን እንቀበላለን፣ እነሱም አይቀበላቸው አሉ። ዶግማችን ላይ ግን መጽሐፍቶቻቸውን ተቀብለው እኛን ተቀብለው ግን ዶግማ ካልተመሳሰለ አሁንም ምንም ጥቅም የለውም። አስተምሮ ላይ ከተለያየን መጽሐፉን መቀበላቸው ቫልዩ የለውም ማለት ነው። ምንም ልዩነት ምንም ጥቅም የለውም። ተመሳሳይ ለምሳሌ አዲስ ኪዳን ላይ ተመሳሳይ ወንጌል እየተቀበልን በአስተምሮ የተለያየን አለ። በስርዓት መጽሐፍቶች አይደለም የተለያየ ነው። በወንጌሉ በዋናው እነሱን ተቀብለው ዶግማችን እዛ ላይ ተመስርቶ እንኳን በዛ ተለያይተናል ማለት ነው። ክርስቶስን ለምሳሌ ሌሎች የሚረዱበትና እኛ የምንረዳበት የተለያየ ከሆነ እንደ ጆባዎች የሚረዱ ከሆነ ከኛ የተለየ ነው። ወይንም አንዱ ተነስቶ ፈጥሮ ፈጠረበት የሚል ካለ አንደኛው ስላሴ እንድናይ የሚያደርግ ካለ ወንጌሉ ላይ ተመስርቶ አረዳዱ የተበላሸ ከሆነ መጽሐፉ የቁጥሩ ማተር አያደርግም ማለት ነው። አረዳዱ ላይ ነው ዋናው። መጽሐፉ ቁጥሩ ወሳኝ ቢሆንም ነገር ግን አረዳዱ ደግሞ ምን ያህል ለውጥ እንዳለው ማወቅ አሪፍ ነው። እኛ ጋር ስትመጪ አዎ ትክክለኛውን መጽሐፍ እንቀበላለን ወይ? አዎ እንቀበላለን። ቁጥሩ እንዴት መሆን አለበት? እሱ ላይ እንወያያለን ማለት ነው። አይ ቲንክ ቅኖና ጉዳይ ዶግማ አይደለም እስከማውቀው ድረስ ቅኖና መጽሐፍ ቅዱስ ቅኖና በየጊዜው ካኖን ሊደረግ የሚችል ነው። እስልምናው ጋርስ እንዴት ነው ይሄ ነገር አለ ወይ? በደንብ አለ። እስልምናው ጋር የቁርአን ልዩነቶች አሉ። የቂራቶች ልዩነት አሉ፣ በደንብ አለ። ሱናውን የሚቀበሉ አሉ፣ ማይቀበሉ አሉ። ቁርአኑ እንደዛው የቂራቶች ልዩነት እንዳለ ሁሉ ሱናው ጋርም ደግሞ የሚያካትቱ አሉ፣ ማያካትቱ አሉ። የሚቀበሉ አሉ፣ ማይቀበሉ አሉ። ተመሳሳይ ይሆናል ማለት ነው እናንተ ጋር። ልጨምርላት አንዴ እና አስቀርታሽ ማለት እሺ ይኸውልሽ የታለም አሁን እንግዲህ ማን ነው እፎ እያለሻሉ ይሄንን ነው እንግዲህ የብሉይ ኪዳን መጽሐፍት አሉ፣ ከዛ የአዲስ ኪዳን መጽሐፍት አሉ። እንደምታየው በኦርቶዶክሳዊ ተዋሕዶ ቤተክርስቲያን የብሉይ ኪዳን ቀኖና መጽሐፍት አሉ። ቀኖና መጽሐፍት የገቡ ማለት ነው። እነዚህ ቀኖና መጽሐፍት ተቀብለን እኛ 81 ብለን እንቀበላለን ማለት ነው። እዚህ ድረስ ይኸውልሽ ይሄ እቺ የብሉይ ኪዳን መጽሐፍ ተሸራረለት አለ። እቺ ይሄና ይሄን ተይው፣ አሁን ለጊዜው ይሄን ተይውና ይሄና ይሄን ከአዲስ ኪዳን ይሄ ከብሉይ ኪዳን ይሄ በሁሉም ክርስቲያን በሚለው ጥላ ውስጥ ያሉት ጋር ይቀበላሉ። ኦኬ ፕሮቴስታንትም በእኝ ካቶሊክም በእኝ እነዚህን ሁሉ ይቀበሉና ከዛ በኋላ ግን ኦርቶዶክስ ደግሞ እነዚህን የሥርዓት መጽሐፍት የሚቆና መጽሐፍት ደግሞ እነዚህን ደግሞ አካታ ትቀበላለሽ ማለት ነው። ኦኬ ቀኖና አለው። መጽሐፍቶቹ የሚቀነኑበት የምንቀበላቸው መስፈርቶች አሉ። ስለዚህ ያንን ይዘን እኛ 81 መጽሐፍት አለን ማለት ነው። ኦቨርኦል ግን እንደ ትምህርቱ ግን ስታይ ግን በሐዲስ ኪዳን ላይ የተጨመረ ነገር የለም። በሐዲስ ኪዳን ላይ የተጨመረ ነገር የለም፣ ወይም የተቆረጠም ያነሰም የተቀነሰም ነገርም የለም። መጽሐፍ ቅዱሱ አንድ ነው። ኦኬ አንድ መጽሐፍ ቅዱስ ነው ያለው። ያው መጽሐፍ ቅዱስ ነው ሁላችንም እጃሉ ያ መጽሐፍ ቅዱስ። የቀኖና መጽሐፍት ግን 81 ያስባሉት ቀኖና መጽሐፍ ስለተጨመሩ ነው። ይሄን የቀኖና መጽሐፍ ደግሞ ማይቀበሉ አሉ። ኦኬ በእኛና በእነሱ መካከል ዲስከሽኖች እናደርጋለን፣ ዲቤቶች እናደርጋለን። አንድ ግን የሚያደርገን የቱ ጋር ነው ስትመጪ እነዚህ የብሉይ ኪዳን መጽሐፍትና የአዲስ ኪዳን መጽሐፍት ላይ ሁላችንም ይዘናል። ግን ደግሞ የአስተምሮ ልዩነቶች የነገሮችን የምንፈታበት ነገሮችን የምናብራራበት መንገዶች ደግሞ የተለያዩ ናቸው። ያንን ደግሞ በዲቤት መልክ በውይይት መልክ ደግሞ ሲደረግ ያለሽ እዚህ ቲክታክ ላይ። ስለዚህ እነዚህ ነገሮች በደንብ ጠንቀሽ ታቂ ይገባል። ወደ እስልምናው ስትመጪ ግን አላቅም እንግዲህ እስካሁን ድረስ አንድ ቁርአን ያለው የሚል ነገር ተደጋግሞ ሰማለሁ። እሱ ውሸት ነው ባይዘው። አንድ ቁርአን አይደለም ያለው ወደ 26 የሚያክሉ የቁርአን እንትኖች አሉ። ይኸውልሽ ለምሳሌ ናይፍ አለ፣ የዋርሽ ቃሉን የሚባል አለ። ከዛ ደግሞ የኢብኑ ከቲር እና ከዛ አቡ አማር አላ የሚባል ደግሞ አሉድሪ። እነዚህ ሁሉ የተለያዩ ይኸውልሽ ቁርአን አይነቶች ናቸው። እሺ ለምሳሌ እነዚህ አልጄሪያ፣ ሞሮኮ፣
ቱኒዚያ፣ ዌስት አፍሪካ እና ሱዳን እነዚህ ይጠቀማሉ የዋርሽ። ሊቢያ እና ቱኒዚያ እና ደግሞ ቀታር ደግሞ ይሄን ቃሉን ይጠቀማሉ። አይዙ የለ አሉሪ ደግሞ እነ ሱዳን እና ዌስት አፍሪካ ይጠቀማሉ። ከዛ ደግሞ የሐልፍ ነው እሱ ደግሞ የየመን ክፍሎች ይጠቀማሉ። አሁን የመኖች የዋርሽን አይጠቀሙ። አይዙ እነ ቃሉን የየመኖች ቃሉን አይጠቀሙ። ለምሳሌ የሐፍስ ደግሞ አለ most of የሙስሊም ሰዎች የሚቀበሉት ማለት ነው። እንደዚህ ተብሎ የተለያዩ አሉ። ኢቭን ቂራንተናቸው ራሱ ውስጣቸው ያለው ንባቦች ራሱ የተለያየ ንባብ ያለበት ማለት ነው። በዜሮ እውቀት ታወራለህ እንዴ? በእናትህ በዜሮ እውቀት ምንም በማታውቀው እሺ ሰው ቢስቅብኛል አትልም እንዴ? በእናትህ ችግር የለውም። እሺ ቋንዲ ሱዙ አንዴ ከማል የናሳቀብኝ ወንድም አለ። ምን ሌላ ሰው ከሚስቅብኝ አንተ እዚህ ያለ ገስት ሊያስቅም እንደምን ችግር አለ? በደንብ ነው የምስቅበው። እሺ የዋርሽ ይሄን የዋርሽ ቁርአን ታውቃለህ? ወይኔ ይሄ ምን እንደሆነ ልንገርህ። እኔ እንጃ። እስቲ እየሳክ ንገረኝ፣ መሳቅም ስለፈለክ። ዜማን ታውቃለህ? አነባብ የንባብ ስታይልን ታውቃለህ? የንባብ ስታይል ምኑን ነው የሚቀይረው? ትርጉሙን ይቀይረዋል አይደል? ምንም ትርጉም አይቀይርም። ኧረ ተው። ዜማ እንዴት ትርጉም ይቀይራል አንተ? እሺ እስቲ እናንብብልኝ ሱረቱል ሱራ 57 ላይ ያለው ምንድነው የሚለው? አላሁል ፈቢ አላሁል ቢሁ አላሁል በመቃቶ ብዙ ያነበብከው እያቀሰጥክ ነው። አላሁል ቀኒ እሺ ያኛው ፈት አላሁል ቀኒ እሺ ይሄ ሐፍስ ላይ ያለ ነው። እሺ እሺ ይሄ ደግሞ ዋርሽ ላይ ያለውን ደግሞ አንብብልኝ ይላል። አላህ አልቀኒዩ። እሺ የሁለቱ ልዩነቱ ምንድነው? ዜማ ነው ወንድሜ። ዜማ የዜማ እንትን ነው። የዜማ እንትን መቀየር ነው። አንብበው እስቲ እናተርጉምልኝ። እሺ ተው በቃ ከማልዬ ሚዩት አድርገህ ሳቀኝ። በቃ ሳቅን እንኳን አልከለክልም ሌላው ቢቀር። እሺ ዙዙ እና በደንብ ተማልሻ ሚዩት አድርግ፣ ችግር የለውም። በዚህ አጋጣሚ ደግሞ መዝሙር የመናገር የምፈልገው ሲጀመር አይደለም አንተ በቃል ልዩነት ብቻ ሳይሆን በምዕራፎችም ልዩነቶች አሉ። አሁን ለምሳሌ የአብደላ የኡባይ ብን ካብና የአብደላ ኢብን መስዑድ ቁርአን ይለያያል ሱራቸው። ለምሳሌ የኡባይ ብን ካብ ቁርአን ሁለት ምዕራፎች ይጎድሉት ነበር። ካሁን ያለው ቁርአን ሁለት ምዕራፎች ይጎድላሉ። የኡባይ ብን ካብ ደግሞ ሁለት ሱራዎችን ይጨምራል። ይሄ በሳሂህ ቡኻሪ ላይም ተዘግቧል፣ በጃሚዓ ተርሚዚ ላይም ተዘግቧል፣ ብዙ ቦታዎች ላይ ተዘግቧል። ኦኬ መሐመድ እንግዲህ ቁርአንን መማር ከፈለጋችሁ ከአራት ሰዎች ተማሩ ነበር ያለው። ከነዚህ አራት ሰዎች መካከል ደግሞ አብደላ ኢብን መስዑድ፣ ሳሊም፣ ሙአድ ኢብን ጀባልና ኡባይ ኢብን ካብ ናቸው። ኡባይ ኢብን ካብና አብደላ ኢብን መስዑድ ግን አሁን ካለው ቁርአን የተለየ ቁርአን የነበራቸው። አሁን ለምሳሌ አብደላ ኢብን መስዑድ ምን ብሎ ነበር የሚያምነው? የሱ ቁርአን 111 ምዕራፍ ነበር የነበረው። 3 ምዕራፎች ጎለውታል። ኦኬ ሱረቱል ፋቲሃ አያካትትም። ሱረቱል ናስና 113ኛውን ሱራ አያካትትም። ሱረቱል ፋቲሃ ለምንድነው የማያካትተው ሲባል እኛ ምን ጸልየው ጸሎት እንጂ ተንዚል አይደለም ብሎ ነበር ሪዝን ያደረገው አብደላ ኢብን መስዑድ። መሐመድ ግን ቁርአንን ከሱ ተማሩ ነበር ያለው። መሐመድ ቁርአንን ከሱ ተማሩ ያለው ሰውዬ ሱረቱል ፋቲሃን፣ ሱረቱል ናስና 113ኛውን ሱራ እንደ ቁርአን አይቀበልም። ኡባይ ብን ካብ ደግሞ ሌሎች ሁለት ተጨማሪ ምዕራፎችን ያካተተ ቁርአን ነበር የነበረው። የሱ ግን በየማማ ጦርነት ወቅት የሱን ምዕራፍ የሱ የነበረው ቁርአን የነበሯቸው ምዕራፎች የሚያስታውሱ ሁለት ቁርአን ምዕራፎች ነበሩ የሚያስታውሱ ጠፍተዋል።
ስለዚህ 116 ቁርአን ነበር 116 ሱራ የነበረው ቁርአን ነበር የነበረው ኡባይ ብን ካዕብ። ኦኬ ስለዚህ አብዱላህ ብን መስዑድ 111 ሱራ ነበር የነበረው፣ ኡባይ ብን ካዕብ ደግሞ 116። አሁን ሁለቱም አሁን ካለው ቁርአን የሚለይ ቁርአን ማለት ነው። ኦኬ አሁን ይሄንን ቁርአን ስታንዳርዳይዝ ያደረጉት ዑመር እና ዘይድ ናቸው። መሐመድ ግን ቁርአንን ከዑመር ተማሯል አለ፣ መሐመድ ከዘይድ ተማሯል። ሲጀመር ዘይድ ራሱ በመሐመድ ዘመን አልተወለደም። ኡባይ ብን ካዕብ ራሱ ምንድነው ያለው? እሱ ዘይድ ማለት ነው ገና በአባቱ ወገብ ካፊር በነበረው በአባቱ ወገብ በነበረ ሰዓት እኮ እኔ ከመሐመድ ጋር ነበርኩ፣ እንዴት ነው እሱን እኔን ትታችሁ እሱ የምትሰሙት ብሎ ለኢራቅ ሙስሊሞች ቻሌንጅ ያደርጋቸው ነበር። እና አንድ ቁርአን የለም በዓለም አንድ ቁርአን የለም በዓለም። ሌሎች ብዙ ቁርአኖችንም ለማስረጃ መምጣት ይቻላል። ሐዲስም እየከፈተን ልናሳያችሁ እንችላለን። አንድ ቁርአን የለም ለማለት ነው። በምዕራፎች እንኳን ልዩነት አለ። ይሄ በሳሂህ አልቡኻሪ፣ በኢብን ሳዕድ አልጠበቃት፣ በጃሚዕ ተርሚዲ እንዲሁም በሌሎች ሱናን ኢብን ማጃ በብዙ መጽሐፍት የተዘገበ ታሪክ ነው። ደግሞ ሌላ ምን ነበረ? በኢብን አቢ ዳውድ ኪታብ አልመጻሂፍ የቁርአን አሰባሰብ ታሪክ ላይ የቁርአን አሰባሰብ ታሪክ ላይ ታሪክን የሚዘግበው መጽሐፍ ላይ የተዘገበ ነገር ነው። እና አንድ ቁርአን የለም ዓለም ላይ አንድ ቁርአን የለም። እሺ ሳሚሻ እግዚአብሔር ይስጥልን፣ እናመሰግናለን። ዙዙ ታለማለሽ? እሺ መዝሙር ያለች ማለት አሁን ስለ መጽሐፍ ቅዱስም አንዳንድ ነገር ያልከ ነበረ። መጽሐፍ ቅዱስ አሁን ቁርአን ስንማር በአላህ እኔ አውርጄዋለሁ ጠብቀዋለሁ ብሏል። በዓለም ላይ የሚቀረብ ቁርአን አንድ ነው ብዬ ነው የማምነው። ማለት የትም መስጊድ ብትሄድ አላህ ያኔ በቁርአኑ ቃል ገብቶለታል ማለት አሁን በእርግጥ አንዳንድ ነገሮች በዚሁ ቁርአን አይቀየርም፣ ግን የሰዎች አረዳድ ሊቀየር ይችላል። ይህም ያኔ አላህ በቁርአኑ ያው እንደተናገረ ቁርአን ጠብቀዋለሁ እስከ ቂያማ ድረስ አይበረዝም እንደዛ የሚል ቃል አለው። ስለዚህ በዓለም ላይ የሚቀረብ ቁርአን ቤትም መስጊድ ቢሆን አንድ ቁርአን የሚቀረው የትም ያለ ቁርአን ደግሞ ዙዙ በደንብ አልሰማሽ እንትን እየተቀራረበ ድረስ በሱራም ሆነ በምዕራፍ ልዩነት አላየሁም እስካሁን ድረስ። ግን ሲሉት አንዳንድ ሲከፋፈሉ ይታያል። ዙዙ ይሰማል? እሺ ፎይ ይሰማል? ፎይ ይሰማል? ከኢትዮጵያ ውጭ የት ትኖረሻል? ከኢትዮጵያ ውጭ የት ትኖረሻል? ማለት የኔ መኖር ሳይሆን ያው እንግዲህ ቁርአን በየቦታው ብዙ ቁርአን አለ። እንግዲህ ያው ልዩነት ከሌለው የት ማገር ቢሆን ዙዙ የለም ልዩነት የለውም። በየቦታው አንድ ነው ሁሉም ሀገራሽ። ለዛ ነው ኢትዮጵያ ውስጥ የምትቀሩት የሀፍስን ቁርአን ነው። ሌላው ጋር ደግሞ ሞሮኮ ደግሞ የሀፍሱን አቀሩም። አሁን ሞሮኮ ኖረሻል ወይ ሌላ ቦታ ኖረሻል ወይ እንደዛ እያልን እንሂድ አንድ አይደለም ብለው ቅድም መዝሙር አይደለም ከፍቶ እያሳየሽ ነበረ። አንድ አይደለም ሁሉ ጋርም አንድ ነው ካልሽ እሱ ወደ ሌላ እንትን ውስጥ እንገባለን ማለት ነው። መረጃዎች ከፍተን ማሳየት ይቻላል። አንድ አይደለም ግን ተጠብቀዋለሁ ብሏል ሜቢ የሚለውን አርጉመንት ዙዙ ጠብቀዋለሁ የሚል ከሆነ በጠብቀዋለሁ ደረጃ አንድ መጽሐፍ ጽፈሽ እኔው ጠብቀዋለሁ እኔ ነኝ የጻፍኩት ስላልሽ ያ መጽሐፍ ይጠበቃል ማለት አይደለም። ሉክ መጽሐፍ ጻፍሽ፣ ያንን መጽሐፍ ደግሞ ያንን መጽሐፍ ላይ ደግሞ እኔው ጠብቀዋለሁ እኔው ነኝ የጻፍኩት ስላልሽ ያ መጽሐፍ ተጠብቋል ማለት ነው። ለዛ ምክንያት ያኔ ግጭት ሲኖርበትና ያኔ ልዩነት ሲኖርበት አሁን አንዱ ቁርአን ያኔ ብዙ ነው። ከዚያ ከብዙ ቁርአን እንግዲህ በየቦታው እየሄድን እንቀራለን። ልዩነትና የሆነ የምዕራፍ መሳሳት ምናምን ሲኖርበት ይሄ ነገርማ እውነትም የተቀነሰ ሆነ የተቀያየረ አለው። 115 ምዕራፍ ላለመሆኑ እስቲ ማስረጃ ስጪኝ። እስቲ 114 ነው ምዕራፍ አይደለ ቁርአን?
114 ብቻ ለመሆኑ ማስረጃ እስኪ 115 እንዳልሆነ አንደኛው ምዕራፍ ተቀንሶ ላለመሆኑ ወይንም ደግሞ ሁለት ምዕራፍ እንዳልተጨመረበት ማስረጃ እስኪ ከቁርአንሽ ላይ ዙዙአለሽ ከቁርአን እኔ ማአት የተቀነሱ ሰጥሻለሁ የውግራት ምዕራፍ ተቀንሷል ጡት የማጥባት አዋቂዎች 114 አንቀጽ ብቻ የለም እስኪ ከ114 አንቀጽ ዙዙ ብዙ የተቀነሱ አሉ ጡት የማጥባት ትልልቅ ሰዎችን የተቀነሳል ወላሂ ከአንተ በላይ ድንቆሮ አልተፈጠረም እፎ ወላሂ ነው የምልህ ከአንተ በላይ ድንቆሮ ከብት አልተፈጠረም ወላሂ ነው ያልሻው አዋቂዎችን ጡት የማጥባት ቁርአን በጣም የመጨረሻ ውሸታም ሰዳቢ ደግሞ ትልቅ ሰው ነው ተሰድባል የስድብ እኮ ነው እሺ ወንድሜ ክብር የለህም አንተ ክብር የለህም ክብር አታውቅም ለምን ክብር ነው ከማል አንድ ወላሂ በኢትዮጵያ እንዳንተ አይነት ሰው አላየሁም አልተፈጠረም በቃ ሰይጣን የመጨረሻ ዳብሎስ እኮ ነው አንተ ዳብሎስ ወላሂ ዳብሎስ እኔ አሁን ሳልፈልግ ማስረጃ ልጠይቀኝ ነው እሺ ማስረጃ ኢትዮጵያ ክርስቲያን እኮ ክብር አለው በክብር ነው የሚያወራው በክብር ያስተናግዳል ከእስላም ጋር እኮ አንድ ሆኖ ነው የምኖረው እኮ በኢትዮጵያ ክርስቲያን እኮ አንተ እኮ ህዝቡን ለማፋጀት የምትሰራ ሰው እኮ ነው አንተ የመጨረሻ ባለጌ የመጨረሻ ሰይጣን ነው ወላሂ ነው ወላሂ ምን አጠፋው ማንኛውም ክርስቲያን ግን አንተ ነው ያውቃል መተኛ ይደርሳል አሁን ደውጮ ቢቆይ ቦዞኔ ነው እንጂ አንተ ስር ተሰብስቦ አንተ ምትበላሸው ቦዞኔ ተማል ይሄ ብልግና መስሎ ከሆነ እኔ አይደለሁም ያልኩት ነብይ ሲሞት ኧረ በእናትህ በቃ ዝም በል እኔ ደክሞኛል በእናታችሁ ከቁርአን ክፍል አልተቀነሰም አልጠፋም አልተበረዘም ምናምን እኔው ጠብቃለሁ ብሏል እሱ መፈክር ለቃል ከመፈክር ዘለለ አይሆንም ቅድም እንዳልኩሽ ነው የመጽሐፍ ጽፈሽ የመጽሐፍ ጠብቀዋለሁ አይበረዝም ስላልሽ ያ ነገር ኢንፋሊብል ነው ማለት አይደለም አይበረዝም አይከለስም አይቀነስም አይጨመርም ማለት አይደለም አንቺ እንደዛ ስለተባለ ነው ማለት አይደለም ለምሳሌ ኤግዛምፕል ሰጠውሽ አዋቂዎችን 10 ጊዜ ማጥባት ወደ 5 ጊዜ ተሽሮ ነበር ከዛ በኋላ እሱ የቁርአን ክፍል ግን ነብዩ በሞተበት ሰዓት ላይ ፍየል መጣ በልታዋለች የማጥባት ምዕራፋውን እንትን ውስጥ የለም የቁርአን ክፍል ውስጥ የለም የውግራት ምዕራፍ ለምሳሌ ቁርአን ውስጥ የለም ጠፍቷል አንተም ፍየል ብላ በእናትህ ፍየል ብላ አንተም መጨረሻ ያሳየኝ እኔ ብቻ ምንድነው ቆይ ወይ መረጃ ልስጥ ጡት ማጥባት ቆይ በቀላሉ አንተ የምታወራው ወሬ እንዳለ ውሸት ነው አልኩ ነው ታሊ ምን ምናስ ያጠባት እንዳጠባት ታቅም ሳይ ሙስሊም 14 ኤሌም አለ ሙስሊም እንዳንተ አይነት ተንኮል ቄስ እኮ ነው ከማል እንደውም እፎይ አሁን አረጋግቶት ነው እንጂ ይጣፋል ከማል አንድ ቤት ተከራይተን ነበር ቅድም ሳሚ ከማል አንዴ አሁን እሱ እፎይ አንቀጾች ጥቅሶች አያዎች ጠፍተዋል ነው የሚለው ሱራዎች ጠፍተዋል እያልኩ ነው እኔ ደግሞ ሱራዎች ጠፍተዋል ማስረጃ ትልቅ ላይ አርገኛ ሬዲ ወጥዬ ትልቅ ላይ አርገኝ አሁን ሳይል ቡኻሪን ከፍቷል ምን እንደሚል ያሳያችሁ ይሄን የሚናገረው ማን እንደሆነ ኡባይ ብን ካም የሚናገረው ምን እንደሚል ተመልከቱ ሱራዎች ጠፍተዋል ሱራዎች ምን እንደሚሉ ላሳያችሁ ሳሂህ አልቡኻሪ ይሄ ሱና.com ይሄ ሱና.com ሳሂህ አልቡኻሪ ሬፈረንሱ ሙስሊም 1050 ተመልከቱ 1050 ኡባይ ብን ካም የሚናገረው ኦኬ ምን እንደሚል ተመልከቱ ሶሪ አቡ አልአስዋድ የሚናገረው አቡ ሐርብ bin Abu al-Aswad reported on the authority of his father that Abu Musa al-Ash'ari sent to the reciters of Basra ወደ ባስራ ቀሪዎች መልእክት ላከ ይሄ አቡ አልአስወድ የሚባለው ማለት ነው በአባቱ በአቡ ሙሳ አልአሻሪ ስልጣን ነው የሚናገረው they came to him and they were 300 in number ወደሱ መጡ 300 ነበሩ ሲመጡ ቀሪዎቹ they recited the Quran ከዛም ቁርአኑን ቀሩ and he said እንዲህ ማላቸው you are the best among the inhabitants of Basra ከባስራ ነዋሪዎች እናንተ በላጮች ናችሁ for you are reciters among them ምክንያቱም ቀሪዎች ናችሁና ከነሱ በላጮች ናችሁ so continue to recite it ቅሩ but bear in mind ግን አስታውሱ that you reciting for a long time may not harden your hearts as were hardened the hearts of those before you ነገር ግን የናንተ መቅራት
ልባችሁን እንዳያደነድን ልክ ሌሎቹ ልባቸው እንደደነደነ። ከዚህ በኋላ እንደሚል ተመልከቱ በደምብ ስሙ። ከዚህ በኋላ we used to recite a surah which resembled in length the severity of surah barat ከሱራ ባራት ጋር ማለትም ከሱረቱል ተውባ ጋር እኩል የሆነ ሱራ እንቀራ ነበረ። I have however forgotten it እኔ ግን ረስቼዋለሁ with the exception of these two which I remember out of it ከነዚህ ከሁለት ስንኞች በስተቀር ሌላውን ረስቼዋለሁ። if there were two valleys full of riches ሁለት በሀብት የተሞሉ ሸለቆች ቢኖሩ for the son of Adam ለሰው ልጅ he would long for a third valley ለሶስተኛ ሸለቆን ይፈልጋል። ኦኬ and nothing would fill the stomach of the son of Adam but dust ከአቧራ በስተቀር የሰው ልጅ ሆድ የሚሞላ ነገር አይኖርም። ሶ ከሱረቱል ተውባ እኩል የነበረ በኋላ ግን የተረሳ ሱራ አለ እያለ ነው። and we used to recite a surah which resembled one of the surahs of ሙሳቢሃት ከሙሳቢሃት ሱራዎች እኩል የሆነ ሱራ እንቀራ ነበር። ሙሳቢሃት ሱራዎች ምንድናቸው? አላህን በማሞገስ የሚጀምሩ ሱራዎች ናቸው። 57ኛው ሱራ፣ 59ኛው ሱራ፣ 62ኛው ሱራ፣ 64ኛው ሱራ፣ 68ኛው ሱራ እና 87ኛው ሱራ ረዣዥም ናቸው። ከነሱ እኩል የሆነ ሱራ እንቀራ ነበር ግን which resembled one of the surahs of ሙሳቢሃት and I have forgotten it ነገር ግን ረስቼዋለሁ። ተረስቶ የጠፋ ሱራ አለ ሁለት ከሱረቱል ተውባ ባራት ወይም ከሱረቱል ተውባ ጋር እኩል የሆነ ሱራ ተረስቷል። አሁን ደግሞ ከሙሳቢሃት ሱራዎች ጋር እኩል የነበረ ግን ተረስቷል። but remember this much out of it ከዚህ ግን የተወሰነውን አስተውሳለሁ ከሙሳቢሃት እኩል ሆኖ all people who believe እናንተ የምታምኑ ሰዎች ሆይ why do you say that which you do not practice የማትለማመዱትን ነገር እንደምትለማመዱ አርጋችሁ ለምን ትናገራላችሁ? and that is recorded in your necks as a witness በአንገታችሁም ላይ እንደ ምስክር የተጻፈውን against you በእናንተ ላይ እንዲመሰክር and you would be asked about it on the day of resurrection በትንሣኤ ቀን ስለሱ ትጠይቃላችሁ የሚለውን ስኔ ብቻ ነው ማስታውሰው። ሌላውን ግን ረስቼዋለሁ ከሙሳቢሃት ሱራዎች ጋር እኩል የነበረው። ስለዚህ ከሱረቱል ተውባ ጋር እኩል የነበረ ሱራ ነበረ ተረስቶ ጠፍቷል። ከሙሳቢሃት ሱራዎች ጋር እኩል የነበረ በርዝመት ማለት እኩል የነበረ ሱራ ነበረ እርሱም ተረስቶ ጠፍቷል። ሁለት ሱራዎች ጠፍተዋል። ይሄን የሚለው ማን ነው? ሳሂህ ሙስሊም 1050 ማለት ነው። ስለዚህ የጠፉ ሱራዎች ይብቃን ወገን ይብቃን እኮ ነው ይሄን አናምነው እኮ እስላም እኮ ይሄ ሐዲስ እኮ የሰወሬ ነው ልንገር የሰወሬ ከማል ሱን ቁርአን የምትቀበለው በሐዲስ ነው። ቁርአን ላይ መረጃ አስጠይስ ቁርአን የማን መጽሐፍ ነው የሚለውን ራሱ በጠይቀ ከቁርአን ማስረጃ አሰጠኝም። ዙዙ ለዛሬ ይብቃን። ብዙ አለሽ ኦፎይ ይሰማኛል። ግን ያኔ ከማድ በመካከል እየገባ ሐሳባችንን በጣም ቆራረጠብን። ልጁ አሁን ያለው ሐዲስ አለ በርግጥ ስለዚህ ሐዲስ ሜቢ ቀደም እኔ ስናገርም ጥላቻ ከመሰለሽ እኔ እንትን ላይ ብዙ የተለያዩ ሐዲሳቶች ላይ አለ ሱናን ኢብን መጃም ላይ አለ 1944 ላይ በቁርአን ክፍል የጠፋ ውሽዝ በነብዩ ጊዜ ነበረ። ነገር ግን ነብዩ ሲሞት ሰዎችን እንትን በድንጋይ ወግሮ የመግደል ምዕራፍና ሱራና ሐራም የሚያደርጉ ሴት ልጅ አንድ ወንድ ልጅ እንዳያገባት ጡት የምታጠባው ትልልቅ ሴት ማለት ነው። ትልቅ ወንድን 10 ጊዜ ታጠባዋለች። ከዛ በኋላ እሷን አያገባትም፣ ሐራም ይሆናል ጋብቻቸው ማለት ነው። ይሄ ቁርአን ክፍል አሁን ቁርአን ላይ የለም። ይሄው በመሐመድ ጊዜ ግን ይሄ ነበር። ይሄንን ሐዲስ ላይ ነው ያገኘኸው ወይስ ቁርአን ላይ? ሐዲስ ላይ ነው ያለው። ይሄ ከቁርአን ላይማ ተወግዷል፣ ጠፍቷል። አሁን ከቁርአን ላይ ሐዲስ ላይ ነው ያለው። ሐዲስ ታዲያ ያኔ ቁርአን ለመሆኑ ማስረጃ አለ? ይህ ቁርአን ነው ተብሏል ሐዲስ ላይ ያለ ማለት ሐዲስና ቁርአን ይሄ ብቻ ነው። ረሱልም ሰለላሁ ዐለይሂ ወሰለም ከቁርአን ውጭ ያኔ የቁርአን ተመሳሳይ ተሰጥቶኛል ብለዋል። በሐዲስም እናምናለን በርግጥ ነገር ግን ቁርአን የአላህ ቃል ነው። ስለዚህ ለመጥፋቱና ፍየል የበላቸው አለ በርግጥ አሁን ፍየል በልታለች ማለት ነው። ያ በርግጥ ሳይ ሐዲስም አይደለም ይባላል። ግን ቢሆንም ደግሞ ፍየሊቱ ብትበላው ቁርአን በልብ የወረደ ነው፣ በልብ የተሐፈዘ ነው። ቢፈታ እንኳን መልሶ ይገኛል ነው ማለት እንደዚህ የሚላስ በመጀመሪያ ደረጃ የኛው ቁርአን መሆኑን ከተማመንን ዋናው ነገር ምንድነው? እሱ
ጠፍቷል። በልብ ታፈዘም በጭንቅላት ታፈዘም አንቺ ከነብይሽ በላይ ልታፍዣችም ታፍዣለሽ። ከነብይሽ በላይ 23 ዓመት ነብይሽን አላ እንትና ጅብሪል ነው ያስተማረው። ከሱ በላይ ነሽ አንቺ። ቁርአን ያኔ የሚሐፍዙ ሰዎች በአሁኑም ሰዓት ድረስ አሉ። ቁርአን ሐፊዞች ያኔ ቁርአን ያወረደ ነብያችሁ ይበልጣሉ ወይ? አይበልጥም። በቃ ቴንኪው። ነብያችሁ ደግሞ ይረሳ ነበረ። ነብያችሁ የሚረሳ ከሆነ ቆይ ቁርአንን አፍዟል የተባለው በጅብሪል 23 ዓመት አስተማረው ቢባለው አካል እንኳን ይረሳል ቁርአንን። ሰሃባዎቹ ደግሞ ማክሲመም 3 ቻፕተር ብቻ ነበር የሚያውቁት። ከዛ በላይ ሙሉ ያፈዘ የለም ነበረ። በኢማማ ጦርነት አይ ቲንክ ኢማማ ጦርነት ላይ ነው እንዳለ አልቀው አንድ ሰው ብቻ ነበረ ኢቭን ሱረት ተውባ ላይ ነው የሚገኘውን ራሱ እንትን የሚያውቃት። ሁሉም አልቀው አያውቁትም ነበር። ይሄ ማለት ምንድነው? ያለቁ አሉ ማለት ነው። ቁርአንን ያላስተላለፉ እንትን ያላሉ ቢያውቃሉ ቢባልም ደግሞ ከነብያችሁ በላይ አያውቁም። ነብያችሁም ይረሳል አያውቅም ነበረ። ለዛም ነው ሌላ ነገር እንዴ ትናንት ሌላ ይለናል፣ ዛሬ ሌላ ይለናል። ዛሬ የሰጠንን ህግ ነገ ይሽራል ሲሉት እኮ አብሮጌሽን ያመጣው በዛ ምክንያት ነው። ይረሳል የሚለውን እንትን ለማለት ማለት ነው። አብሮጌሽን እየተፈጠረ ነው የሚል ነሲክና መንሱክን አመጣ ማለት ነው። ነገር ግን እንደው ይቀራሉ በልብ ላይ ነው የወረደው ቢባል ደግሞ ነብያችሁ ምን ብሏል? ምርጡ ኡማ የኔ ጄኔሬሽን ነው ብሏል። የሱ ጄኔሬሽን ደግሞ ማክሲመም የሚያውቁት ቁርአንን ምን ያህል ነው? 3 ቻፕተር ያህል ነው የሚያውቁት። 1 ቻፕተር፣ 2 ቻፕተር፣ 3 ቻፕተር ነበር የሚያውቁት። ምርጦቹ የተባሉት ሰሃባዎቹ የሚያውቁት የቀሩት የሸመደዱት ምን ያህል ነው? 3 ጁዝ ነው 3 እንትን ምዕራፍ ያህል ነው የሚያውቁት። ስለዚህ ማስረጃ አለ ያኔ ሰሃቦች ቁርአን ያለማሐፈዛቸው ማለት እንዴት ማስረጃ አለ? ታጥሻለሁ ያለኛው በውስጣውሪ ነው ሐዲስ ሁሉም ሐዲስ ያው ማለት ተቀባይነት የለውም። ሁሉም ሐዲስ ዳኢፍ ስላለው ያኔ በመላ ሐዲስ በብዙ ሰጥሻለሁ፣ በብዙ ማስረጃ ሰጥሻለሁ። በብዙ ለእያንዳንዱ ላወራሁት ደብል ትሪፕልም እያደረኩ ማስረጃ ሰጥሻለሁ። መሐመድ እንደሚረሳ ሰሃቦቹ እንዳልሸመደዱ በኢማማ ጦርነት ላይ እንዳለቁና ቁርአን እንትን እንዳለ እንደሌለ ሙሉ ማስረጃዎችን ሰጥሻለሁ በውስጣውሪ። ዛሬ በጣም ደክሞኛል፣ ይብቃኝ። አየሽ አብሽር ያ አንደኛ እንትን ነው ቶፒኬ ሞር ኦፍ አላህ ላይ ነው ማተኩረው። ከዛ ጋር ብቻ የተያዘ ስለምፈልግ ነው። እና መረጃዎች ከፈለግሽ ግን በውስጣውሪ ሰጥሻለሁ እነኚህ ጋር በተያያዘ። እና ሰላም ሁኑ፣ ሰላም እደሩ። ሰላም ደሩ ፎይ እግዚአብሔር ሳሚ ሚስራ ያ እንትን ይሆናል እና በዛሬ ይብቃንና